አብርሽ አልጋ ክፍል ውስጥ ከሄርሜላ ጋር ሆኖ እኔ መጀመሪያ እንደውም አውርተው ነበር። ድብቅ ካሜራ ሄርሜላንና አብርሽን በድብቅ ካሜራ እንድትከታተል እንፈልጋለን። ፊት ለፊት በሽማግሌዎች ፊት የሚያወራው ሌላ፣ ነገር ግን ከዛ በኋላ ከሽማግሌዎች ከወጣ በኋላ ካመነ ከተነጋገረ በኋላ ግን ከሄርሜላ ጋር ያለው ግንኙነት በሽማግሌዎቹ ፊት ያወራውን ወሬ እስኪያስንቅ ድረስ አይነት ግንኙነት ነው ያለው። በሽማግሌዎች ፊት መልሽ ሩታን እከሳታለሁ፣ ከዚህ በኋላ በእንደዚህ አይነት መልኩ ሊይዛት አይገባም፣ ውዷ ሚስቴ ናት ብሎ ቃል ከገባ በኋላ ቃል የገባበት ቀን ነው ሄርሜላ ጋር ማይሆኑ ቦታዎች የሚታይ ለማስረዳት የሞከርኩ አንቺ እንዳትናገሩኝ ሆን ብላችሁ እያደረጋችሁ ሆን ብዬ ማስረዳት ሲነገርኝ ምን ሆን ብለህ ማታረገው ተብሎ ሲጀመር እስካሁን ድረስ እኮ ፈልገህ ሆን ብለህ ነው አይደል እንዴ እያደረክ ያለው? እኔ እያወራሁሽ ያለው ስለ ትናንትና ነው፣ ስላለፈ ጉዳይ አይደለም እያወራን ያለው። እኔ ስለ ትናንትም ሆነ ስለ በፊቱም ሆነ ስለ ወደፊቱም ሆነ ምንም ነገር መስማትም ማየትም ማወቅም አልፈልግም። አንቺ አብርሽም ሆነች ሩታ በዚህ ጉዳይ ላይ ተማም የዩቲዩብ ስራቸውን አስመልክቶ የጥንዶችን ህይወትን በተመለከተ ለሚያስተምሩት ነገር ኃላፊነት ወስደው ነበር። ነገር ግን ዛሬ በዛ ኃላፊነት ውስጥ ሊገኙ አልቻሉም። ዛሬ እኔንም አንገብግቦኝ እንድናገር እያደረገኝ ያለው ያ ትናንት ስንነጋገር የተስማማነው አብርሽም ያመነበት ልክ ነህ፣ እንደዚህ ተርቦ እንደወንድም ሊያወራን የሚችል ሰው እንደውም እስካሁን አብሮ ከሚያሙን ጋር የሚያጫፍር እንጂ ለእናንተ የሚጠቅማችሁ ነው ይሄ ብሎ ሊያወራን የቻለ ወንድም እስካሁን አላገኘንም። እናመሰግናለን ብሎ ይወጣል። እንዴት ያ ምስጋና ዛሬ ተረስቶ በስህተት ዳግመኛ እንዳትደውይልኝ። ስሚኝ፣ ቆይ አንዴ ቢያንስ ቆይ አንዴ። ነገር ግን ከቅርብ ጊዜ በኋላ ግን እያስተዋልን የመጣነው ነገር ትንሽ ከበድ ይል ስለነበር እኔም ሁለቱን ጥንዶች ለማናገር ቡታጅራ በአንድ ወቅት ተገኝቼ ነበር። ቡታጅራ 01 የተባለ አካባቢ ማርያም ቤተክርስቲያን አለ። እዛ አካባቢ አንድ እንደ ሪዞርት አይነት ነገር አለ ከተማ ውስጥ ያለ። በቀድሞ ስሙ ሳሙኤል ሆቴል የሚባል ይመስለኛል። ማርያም ቡታጅራ 01 ማርያም እና መስጊዱ አካባቢ ላይ ያለ መናፈሻ ነው። እዛ ተገናኝተን ከሩታም ጋር ከአብርሽም ጋር እንዴት ነው እናንተ የጥንድ ህይወታችሁ በዚህ መልኩ ብዙዎችን ሊያስተምር ይችላል፣ ነገር ግን አንዳንድ ጊዜ የምታመጣቸው ነገሮች ከበድ ያሉ ናቸው እና ምን ታስባላችሁ የሚለውን ነገር አንስቼ ነበረ። ሩታ ዛሬ ነፍሰ ጡር ናት። ላይ ነፍሰ ጡር ናት። ነፍሰ ጡር ሆና ሄርሜላ የምትባለው ሴት ጋር ያለው ግንኙነት ትልቅ አይደል? መጀመሪያ ላይ ሰው ነው ንዴት ውስጥ ገብቶ ወይም ደግሞ የትኛውም የጥንድ ህይወት ጥሩ ይሆናል፣ መጨረሻ ላይ ደግሞ አንዳንድ ጊዜ ላይሳካም ይችላል። የተገናኘ ሁሉ አብሮ ይቀጥላል ላይሆን ይችላል። እንደምታስቢው አይደለም። አንዴ ላስረዳሽ። ምንድነው የምታስረዳኝ? ምንድነው የምታስረዳኝ? እኮ ለምን ጠራኸኝ? እንደዚህ አይነት ታይም ግን ደግሞ ማለት ነው ሄርሜላ ቁልፍ ከየት እንዳመጣች አላውቅም። አብርሽ ሄርሜላን መተው ያልፈለገው ለምንድን ነው? አሁንም ድረስ ይወዳታል። ውስጡ ላይ ስሜት አለ ስለሱ። በአንድ ጊዜ ሁለት ሴትንስ እንደ ትዳር አድርጎ መግለጽ ይችላል? ነፍሰ ጡር ስትሆን ጠብቆ ሌላ ሴት ጋር ነው። ይሄ ልጅ ነገ ሆዷ ውስጥ ያለው ልጅ አንድ ነገር ቢሆን ምንድን ነው ይባላል? እኔ እንዳንቺ ኃይለኛ በሆነ መልስ በኩል ብመልስልሽ ይሄ የብልሃት መንገድ ወይም ይሄ የመነጋገር መፍቻ ነው ብለሽ ታስቢያለሽ? ቢያንስ ተረጋጊ። አሁን እንደዚህ እንኳን እየተናገርሽ ነው። አሁን እንደዚህ እየተናገርሽ ነው። ብልሃትነት ሳይሆን ቢያንስ ንግግርሽን እንኳን ለማስተካከል ሞክሪ። በጣም እየጮሽ ነው ያለው። ያጣ ነገር ማለት ልናስብባቸው የሚገባ ወደፊት ለትውልዱ የትዳር ህይወትን በተመለከተ ሊሰጥ የሚችል ግንዛቤ እጅግ በጣም አደገኛ ከመሆኑ አንጻር አሳሳቢ ነው። የእነዚህ የጥንዶችን ህይወትን በተመለከተ የሚተላለፉ ፕሮግራሞች
አስተያየት ካልሰጠንባቸው ልናርማቸው ካልሞከርናቸው ነገ እጅግ በጣም በትዳር ህይወቶች ላይ በጥንዶች ግንኙነቶች ላይ ከፍተኛ ፈታኝ የሆነ ነገር ማምጣታቸው እንደማይቀር እያየ ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታ ይድረሳችሁ። ይህ ዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። ውድ ቤተሰቦቻችን ባለፈው የመጨረሻው ፕሮግራማችን ታስታውሳላችሁ፣ አዲስ የፕሮግራም ይዘት ጀምረናል። ከዩቲዩብ ዓለም ላይ መነጋገሪያ የሆኑ ጉዳዮችን እየተወሩ ያሉ ጉዳዮችን ማጥራት የሚችሉ ሀሳቦችን የምናወራበት ከዩቲዩብ ገጽ ዓለም የተሰኘው ዝግጅታችን ነው። ውድ ቤተሰቦቻችን ነው። በዛሬው ዝግጅታችንም ደግሞ አንድ ርዕሰ ጉዳይን እናወራበት ዘንድ ይዘን መተናል። ወደ ቤተሰቦቻችን ይሄ ርዕሰ ጉዳይ እጅግ በጣም ሴንሲቲቭ የሚባል በዚህ ሰዓት ደግሞ ብዙዎቻችሁ መነጋገር ያደረጋችሁት ነገርም ስለሆነ እኔም ደግሞ በቅርበት በዚህ ታሪክ ውስጥ አንድ አካል ሆኜ እንደማለፌ ስለዚህ ጉዳይ ዛሬ በዝርዝር ላወራችሁ መጥቻለሁ። ውድ ኢትዮጵያውያንና ኤርትራውያን ለዚህ ዩቲዩብ ቻናልም ደግሞ በዚህ አጋጣሚ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሆኑን። ሀሳብ አስተያየቶቻችሁንም በኮሜንት መስጫው ላይ አስቀምጡልን። የምትማሩባቸውን ቁም ነገርን የምታገኙባቸውን የህይወትን ሌላኛውን ገጽ የምትመለከቱባቸውን ታሪኮችን ደግሞ መከታተል ያስችላችኋል ማለት ነው። ወደ ቤተሰቦቻችን አብራችሁን እንድትቆዩ እየጋበዝኩኝ ወደ ዛሬው ዝግጅታችን አለፍኩኝ። እንግዲህ ወደ ቤተሰቦቻችን ዩቲዩብ ላይ ያላችሁ ሰዎች አብርሽንና ሩታን አታውቁም ብሎ ማሰብ አይቻልም። ብዙዎቻችሁ ታውቋቸዋላችሁ። የእነሱን ታሪክ እየተከታተላችሁ ዓመታትን እንደዘለቃችሁ አውቃለሁ። አብርሽና ሩታ በጥንት ህይወታቸው ውስጥ እጅግ በጣም ፈታኝ የሆኑ ሂደቶችን ጊዜያትን እያሳለፉ ዛሬ ላይ የደረሱ እህትና ወንድሞቻችን ናቸው። እነሱን አስመልክተው ግን ብዙዎች የምትሰጧቸው ሀሳቦች እኔም የምትስማሙባቸው ጉዳዮች ስላሉ ዛሬ እነሱን ማጥራት ስላለብን ለአብርሽም ለሩታም ለሄርሜላም መድረስ ያለበትን ጉዳይ ስላለ እነሱም እንዲሰሙትም ስለምፈልግ ነው ይህን ፕሮግራም ወደ እናንተ ላቀርብ የወደድኩት። ከዚህ በፊት ቡታጅራ ድረስ ሄጄ ላወራቸው ሞክሬ ነበረ። ቡታጅራ ላይ ነበር ቆይታ ምን ነበር የሚለውን ደግሞ እነግራቸዋለሁ። አብርሽና ሩታ ቡታጅራ ላይ ምን ቃል ገብተውልኝ ነው ዛሬ በሌላ አይነት ህይወት ውስጥ እያየናቸው ያለ ነው። ቃላቸውን ስለምን አጠፉ የሚለውንም በዝርዝር የምነግራችሁ የሚሆነው። እንግዲህ ውድ ቤተሰቦች ከቅርብ ጊዜያት በኋላ ማህበራዊ ሚዲያው ላይ የጥንዶች ህይወት በተለምዶ ካፕል ሾው የሚባለው አይነት ጀነር ኢትዮጵያ ውስጥ ዘውግ ኢትዮጵያ ውስጥ በስፋት እየታየ በስፋት እየተለመደ እየመጣ ነው። ዩቲዩብ ላይ ብዙ ተመልካች በእንደዚህ አይነት ጀነር የሚቀርቡ ስራዎች ብዙ ጊዜ ዩቲዩብ ላይ በርከት ያሉ ተመልካቾች አላቸው እና ያንን ግን ተንተርሶ ቅጥ ያጣ ነገር ማለት ልናስብባቸው የሚገባ ወደፊት ለትውልዱ የትዳር ህይወትን በተመለከተ ሊሰጥ የሚችል ግንዛቤ እጅግ በጣም አደገኛ ከመሆኑ አንጻር አሳሳቢ ነው። የእነዚህ የጥንዶችን ህይወትን በተመለከተ የሚተላለፉ ፕሮግራሞች አስተያየት ካልሰጠንባቸው ልናርማቸው ካልሞከርናቸው ነገ እጅግ በጣም በትዳር ህይወቶች ላይ በጥንዶች ግንኙነቶች ላይ ከፍተኛ ፈታኝ የሆነ ነገር ማምጣታቸው እንደማይቀር እያየን ያለ ነው። ለዚህ ማሳያ መሆን የሚችለው በቅርብ ጊዜ ማህበራዊ ሚዲያ ላይ የወለደች ሚስቱን በአራስ ቤት ውስጥ ያለችን ሚስቱን ለቪው በሚል ተመልካች ለማግኘት ሲል ተገቢ ያልሆነ ንግግር ተናግሮ ብዙዎች ያንን ንግግር ማህበራዊ ሚዲያ ላይ ሲነጋገሩበት ነበር። ለዚህ ሴትም አዝነው ወጥቶ ምላሽ ካልሰጠ እስከ ማለት ሚዲያ ላይ ብሮድካስት ሚዲያ ላይ እስከመቅረብ ደረጃ ደርሰዋል። እንግዲህ እነዚህ የካፕል ሾዎች ምን አይነት ቤተሰባዊ መዋቅር ውስጥ ምን አይነት ፈተና እያመጡ እንደሆነ አንዱ ማሳያ ብዬ ስለነገርኳችሁ ነው። አብርሽና ሩታን የምናውቃቸው በዩቲዩብ ነው። የተንቢ የተባለች እህታችን ለምለም ይመስለኛል ትክክለኛ ስሟ፣ እሷ ናት መጀመሪያ ያስተዋወቀችን። ቡታጅራ አካባቢ ያሉ አብዛኞቹ ዩቲዩበሮች እሷን መሸጋገሪያ አድርገው ነው ዛሬ ላይ የደረሱበት የዝና ማማም ላይ ሀብት ማማም ላይ መውጣት የቻሉት እና አብርሽና ሩታንም መጀመሪያ ላይ የምናውቃቸው በዛ ረጅም ጊዜ በዚህ አይነት ስራ ውስጥም ስለቆዩ ኦዲየንስ መገንባት ችለዋል። ጥሩ የሚባል ኦዲየንስም አላቸው። ነገር ግን ከቅርብ ጊዜ በኋላ ግን እያስተዋልን የመጣነው ነገር ትንሽ ከበድ ይል ስለነበር እኔም
ሁለቱም ጥንዶች ለማናገር ቡታጅራ በአንድ ወቅት ተገኝቼ ነበር። ቡታጅራ 01 የተባለ አካባቢ ማርያም ቤተክርስቲያን አለ። እዛ አካባቢ አንድ እንደ ሪዞርት አይነት ነገር አለ ከተማ ውስጥ ያለ። በቀድሞ ስሙ ሳሙኤል ሆቴል የሚባል ይመስለኛል። ማርያም ቡታጅራ 01 ማርያም እና መስጊዱ አካባቢ ላይ ያለ መናፈሻ ነው። እዛ ተገናኝተን ከሩታም ጋር ከአብርሽም ጋር እንዴት ነው እናንተ የጥንድ ህይወታችሁ በዚህ መልኩ ብዙዎችን ሊያስተምር ይችላል፣ ነገር ግን አንዳንድ ጊዜ የምታመጣቸው ነገሮች ከበድ ያሉ ናቸው እና ምን ታስባላችሁ የሚለውን ነገር አንስቼ ነበረ። እነሱም እንግዲህ ዋናው ትኩረታቸው አድርገው መስራት የሚፈልጉት በጥንዶች በጥንዶች ህይወት ውስጥ ብዙዎች እንዲማሩ፣ ከዛ ባለፈ ግን ህይወት ሁሉ ጊዜ አልጋ ባልጋ አይደለችም እና ሰው እንደመሆናችን የተለያዩ ፈተናዎች ይደርሱብናል። እነዛ ፈተናዎቻችንን ለፊት ሚዲያ ላይ ወጣን ስለሆነ የደስታ ጊዜዎቻችንን ወጥተን ስለምናወራ ፈተናዎቻችንን አንደብቅ። ለዛ ነው አደባባይ ላይ የምናሳየው የሚል ነገር። ነገር ግን የሚከታተሏቸው ቲኔጀሮች አሉ፣ እድሜያቸው በጣም እንደር ኤጅ የሆኑ ልጆች አሉና ለምንሱስ መሳሰቢያ የሚሆኑ ነገሮች አያይዛችሁ ካልሰጣችሁ በስተቀር በምን አይነት መልኩ ነው በእንደዚህ አይነት መልኩ ልታስተምሩ የምችለው የሚል ነገርን ነበር ያነሳውላቸው። አሁን ማውራት የማይገቡኝንም ሌሎች ዝርዝር ፕራይቬሲ ደረጃ ሊያዙ የሚገቡ በሁለታችን በንግግራችን መሀል መቅረት የሚችሉ ነገሮች፣ ነገር ግን ከዚህ በኋላ አሁንም ቢሆን አላረሙትም ብዬ የመጣሁበትን ጉዳይ ካላረሙት አሁንም ቢሆን ወጥቼ ላወራው የምችለው ነገር ወጥቼ እነዚህ ነገሮች ላይ ተማም አብርሽም ሆነች ሩታ በዚህ ጉዳይ ላይ ተማም የዩቲዩብ ስራቸውን አስመልክቶ የጥንዶችን ህይወትን በተመለከተ ለሚያስተምሩት ነገር ኃላፊነት ወስደው ነበር። ነገር ግን ዛሬ በዛ ኃላፊነት ውስጥ ሊገኙ አልቻሉም። ዛሬ እኔንም አንገብግቦኝ እንድናገርም እያደረገኝ ያለው ያ ትናንት ስንነጋገር የተስማማነው አብርሽም ያመነበት ልክ እንደዚህ ተርቦ እንደወንድም ሊያወራን የሚችል ሰው እንደውም እስካሁን አብሮ ከሚያምን ጋር የሚያጫፍር እንጂ ለእናንተ የሚጠቅማችሁ ነው ይሄ ብሎ ሊያወራን የቻለ ወንድም እስካሁን አላገኘንም። እናመሰግናለን ብሎ ይወጣል። እንዴት ያ ምስጋና ዛሬ ተረስቶ ሩታ ዛሬ ነፍሰ ጡር ናት። አሁን ላይ ነፍሰ ጡር ሆና ሄርሜላ የምትባለው ሴት ጋር ያለው ግንኙነት ትልቅ አይደል? መጀመሪያ ላይ ሰው ነው ንዴት ውስጥ ገብቶ ወይም ደግሞ የትኛውም የጥንድ ህይወት ጥሩ ይሆናል፣ መጨረሻ ላይ ደግሞ አንዳንድ ጊዜ ላይሳካም ይችላል። የተገናኘ ሁሉ አብሮ ይቀጥላል ላይሆን ይችላል። ነገር ግን እናንተ ግን የተገናኛችሁ የተለያያችሁ መልሳችሁ የምትገናኙ ናችሁ፣ ጊዜ ያሳለፋችሁ ናችሁ። የእናንተ መለያየትንም ደግሞ የሚፈልግ የለም። ይህንን ደጋግሜ ነገር ነገር ግን ከሰሞኑን እያሳዩ ያሉት ነገር ምንድን ነው? አብርሽ ሄርሜላን መተው ያልፈለገው ለምንድን ነው? አሁን ድረስ ይወዳታል፣ ውስጡ ላይ ስሜት አለ ስለሱ። በአንድ ጊዜ ሁለት ሴትንስ እንደ ትዳር አድርጎ መግለጥ ይችላል? ነፍሰ ጡር ስትሆን ጠብቆ ሌላ ሴት ጋር ነው። ይሄ ልጅ ነገ ሆዷ ውስጥ ያለው ልጅ አንድ ነገር ቢሆን ምንድን ነው ሊባል የሚችል? ለምሳሌ በመጨረሻ ላይ ምንድን ነው ያደረገው? አብርሽ አልጋ ክፍል ውስጥ ከሄርሜላ ጋር ሆኖ እኔ መጀመሪያ እንደውም አውርተው ነበር፣ ድብቅ ካሜራ ሄርሜላንና አብርሽን በድብቅ ካሜራ እንድትከታተል እንፈልጋለን። ፊት ለፊት በሽማግሌዎች ፊት የሚያወራው ሌላ ነገር ግን ከዛ በኋላ ከሽማግሌዎች ከወጣ በኋላ ካመነ ከተነጋገረ በኋላ ግን ከሄርሜላ ጋር ያለው ግንኙነት በሽማግሌዎቹ ፊት ያወራውን ወሬ እስኪያስነቅ ድረስ አይነት ግንኙነት ነው ያለው። በሽማግሌዎች ፊት መልሽ ሩታን እከሳታለሁ፣ ከዚህ በኋላ በእንደዚህ አይነት መልኩ ሊይዛት አይገባም፣ ውዷ ሚስቴ ናት ብሎ ቃል ከገባ በኋላ ቃል የገባበት ቀን ነው ሄርሜላ ጋር ማይሆኑ ቦታዎች የሚታይ። ይህንን ካሜራውን አልጋ ክፍል ውስጥ ሲያስቀምጡበት መጀመሪያ ላይ አውርቶ ይላል። እኔ ግን አንዳንድ ላይ ተስማማባቸው ነገሮች ካሜራው ተቀመጠሽ ይሻላል። ካሜራው ከተቀመጠው በኋላ ግን ሩታ ነፍሰ ጡር የሆነችው መውለዷ እየተጠበቀች ያለች ሴት ነው እንድትመጣ ይላል። ይህን እንደ ቀልድ ልናየው አይገባም። ሄርሜላን ብትሆኚ አንቺ ሴት ነሽ፣ እህት አለሽ፣ እናት አለሽ፣ የራስሽን ህይወት እግዚአብሔር ለሁሉም ሰው የራሱ የሆነ ህይወት ሰጥቶታል። ያን ህይወት መኖር ሲገባሽ የሰው ህይወትን ለመመጥበጥ መሞከር ማለት ነው። እንግዲህ አብርሃምም የሄርሜላን ምላሽ እያየ ነው እስካሁን ድረስ ተው ያልነውን ነገር ሊያቆም ያልቻለው።
ከምንም በላይ እሺ እናንተ ኃላፊነት ወስዳችሁ ነው ይሄን ነገር እየሰራች ያላችሁ። አምናበት ነው ሩታም ብትወጣ መወሰን ትችላለች። በዙሪያ ብዙ ቤተሰብ አላት፣ እሱም ቤተሰብ ጓደኞች አሉ። ነገር ግን የሚያየው ትውልድስ ኖርማል አድርጎ እንዲቀበለው ነው? ሩታ በገዛ የሴት ጓደኛዋ የገዛ ባሏን ታሽኮርመምባታለች፣ ነጥቃታለች መባሉ ምንድነው የሚያስፈራው? ይህንን ትኩረት ሰጣችሁ ነው በደንብ ማለት ነው። አብርሃም ዛሬም ቢሆን ተመልሰ ይህንን ነው ማየት ያለብህ። አንተ አልመከርም ብለሃል። እኔ ወረኛ እንዳልሆንኩ ታውቃለህ። ብዙ ነገሮችን ይዤ እንደምትገረምብኝ እንኳን ብዙ ሰዎች የራሱ ጓደኞች አዋሉ። የኔን ያህል ትንሽዬ ሚስጥር ከኔ በታች እንኳን ትንሽዬ ሚስጥር ያሉ ሰዎች ቁም ስቅል እንዴት እንደሚያደርጉ እናውቃለን። ትልቅ ሚስጥር ይዤ ግን እየተቀመጫለሁ። ምክንያቱም እኔ ሰው የሚማርበት ከሆነ ነው የእናንተ ሚስጥር ለህዝብ ሊወጣ የሚችለው እንጂ የእናንተ ሚስጥር የእናንተ ሚስጥር ሚስጥር ማውጣት አይደለም ስራዬ። ግለሰቦችን ሚስጥር መፈትፈት አይደለም። ነገር ግን ትውልድ የሚያበላሽ ከሆነ ያስኩላችሁ ሚስጥር አውቀዋል። ለአብርሃምም ለሩታ ያስኩላቸው ሚስጥር ነገ ትውልድን የሚያበላሽ ከሆነ አውቀዋል። በትውልድ አልደራደርም። እየሰራው ያለው ዋጋም እየከፈልኩ ያለሁት ለትውልድ ልታውቁ ይገባል። የሚያዩት ልጆች የጓደኛውን ሚስት መንጠቅ እንደ ጀብድ እያየ እንዲያድግ ነው። የሚያዩት ሴቶች የጓደኛዋን ባል መንጠቅ እንደ ጀብድ እያየች ታድግ ነበር። እናንተንማ በስንት ሽምግልና እኮ መከራ ሳይታችኋል። ሽምግልና ካደረግን ከሁለት ቀን በኋላ እኮ ነው ከኤርሜላ ጋር አብርሽ አልጋ ቤት ውስጥ የተገኘው። ስለዚህ ሽምግልናው ምንድን ነው? ስለዚህ ውድ ቤተሰቦች እናንተን ተመልካቾች የምታዩዋቸው ሰዎች ልጆቻችሁ ከእነዚህ ሰዎች ምን እየተማሩ ነው የሚለውን ነገር አጽኑ። ከልጆቻችሁ የሚበልጥ ነገር መኖር የለበት። የእናንተ የመጨረሻው ማትደራደሩባቸው ቀይ መስመሮቻችሁ ልጆቻችሁ መሆን ያለባቸው። ያልወለዳችሁ ብትሆኑ ነገ ትወልዳላችሁ። ዛሬ ስላልወለዳችሁ በእናንተ ልጆች አይመጣም ማለት ነው። ዛሬ እያዩ እነሱን የሚያድጉ ልጆች ነገ የእናንተ ልጆች ይቀጥላሉ። እነዚህ ሰዎች እንኳን የእናንተ ልጆች ላይ ባይደርሱ። ስለዚህ እናይቱ ዳጊ ነው። አብርሃም ሩታም ሄርሜላም የመጨረሻ ማስጠንቀቂያ ነው የምሰጣችሁ። ሄርሜላ የምትባየው ሴት ይበልጥበት እንደ ጀብድ እንደ ዝና ቤተሰብ አለሻል። የጓደኛሽን ባል ይዘሽ በአደባባይ መታየት እንደ ዝና መታየት ሴት ከዚህ ነው በእኝነትሽ ልትመለሽ ይገባል። ይህን እያየን መንቀጥል ይሆናል። ስላላስቻለኝም ነው የመጣሁት። አብርሃምም በዚህ ቪዲዮ ምላሽ መስጠት ማትችሉ ከሆነ መረጋጋት ማትችሉ ከሆነ ተከታታይ ቪዲዮዎችን ስለናንተ ነው። ሌላ ቀረጻ ላይ ነበር እጅግ በጣም ስላንገበገበኝ የኔ ዝም ማለት የሌሎችም ይሄን የሚያውቁ ሰዎች አሉ። ቡታጅራ ላይ እዛ ቤት ብቻ አይደለም ይሄ ማቴዎስ ሆቴል የቀድሞ ስሙ ማቴዎስ ሆቴል የሚባለው ማርያም ሰፈር ባለው ብቻ ሰው ማርያም ዋሮ ጸበላል እዛ ሄደን ቁጭ ብለን አውርተን አልተባብተን ነበር። በማዕከላችን የነበረችው እመቤቴስ እንዴት ተረሳለች? ማርያምን እንዴት ተረሳላችሁ? እኔ ምትረሱ። ስለዚህ ይሄን መልእክቴን ነው ልናገር። ውድ ቤተሰቦችም እናንተም የሚመለከታችሁ ስለ ትውልድ የሚመለከታችሁ ከሆነ ይሄን ቪዲዮ ሼር በማድረግ ለነሱ ቪዲዮዎቻቸውን ላይ እንድትጽፉላቸው ፈልጋለሁ። ምላሽ እንዲሰጡም ስለምፈልግ ነው። ያውቁታል፣ የምናገረውን ነገር ያውቁታል። ይሄ ለማለት ነው። ውድ ቤተሰቦች እንግዲህ ትንሽ ስሜታዊ ሆኜ ነበረ። ምክንያቱም ጉዳዩ የትውልድ ጉዳይ ስለሆነ ነው የምንለፋው፣ ዋጋም እየከፈልን ያለ ነው ስለ ትውልድ ስለሆነ እና በሚኖሩ አዳዲስ ጉዳዮች ደግሞ ተመልሼ እመጣለሁ። ሌሎችም የሚዲያችን ፕሮግራሞች ይቀጥላሉ፣ የምትመለከቷቸው ይሆናሉ። በየሰዓቱ መድረሳቸው ይቀጥላል። ውድ ቤተሰቦች በዚህ አጋጣሚ ደግሞ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ህይወት ሌላ ቦታ የማታዩቸውን ነገሮች ስለምታዩ ሰብስክራይብ በማድረግ ቤተሰብነታችሁን አረጋግጡ። የደወል ምልክቷን ደግሞ መጫናችሁ ቪዲዮ በምንለቀበት ሰዓት በፍጥነት ለእናንተ ያስችላችኋል። ሀሳብ አስተያየቶቻችሁን ደግሞ ያጠነክሩናል፣ ያበረቱናል እና በኮሜንት መስጫው ላይ አስቀምጡልን። ስለነበረን ቆይታ የእውነት በድጋሚ እጅግ አድርጌ አመሰግናለሁ። ኢትዮጵያውያን ኤርትራውያን እያላችሁበት ያንጫ ሁሉ አስቀድሜ እንዳልኳችሁ ሰላምታ ይድረሳችሁ። በሌላ ፕሮግራም እስከምንገናኝ ቸር ቆዩ።